ሰላም ውድና የተከበራችሁ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት አላችሁልኝ? ወዳችሁ ፈቅዳችሁ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁኝ ከልቤ በእውነት ነው የምላችሁ። ሌላው ነገር ደግሞ አረብ ሀገር ሆናችሁ በተለይ እንደኔ ብዙ አመታትን ከአረብ ቤት የሰራችሁ በጣም የደከማችሁ፣ እኔ በጣም ስለደከመኝ በቃ የኔ አይነት ሞራል የላችሁ እህቶች እዚህ ትኖራላችሁ ብዬ ነው። በእውነት በጣም ነው የሚደክመው መንገዱ፣ ርቀቱ። ስደት ዓለም በልጅነታችን በቃ ቤተሰብን የምንርጃ እንበል፣ ራስን የምናሸንፍ እንበል፣ ግማሻችን ደግሞ ሳናቅ የስደት ምን አይነት ጠማማነት እንዳለውም ሳናቅ የተሰደርናለን። እኔ አሁን ለምሳሌ ስደት ዓለም ስወጣ ምንም አይነት ይሄ ሁሉ ፕሮሰስ በህይወት ያጋጥመኛል ብዬ አይደለም የመጣሁት። ግን አልሐምዱሊላ የሰው ልጅ ትልቁ ነገር አፍያው ነውና በቃ እስኪ እንደኔ ድክም ምስልችት ያላችሁ በቃ የሆነ የሰው ቤት በተለይ እንግዳ ሲመጣባቸው አረቦቹ ይሄንን አፍሊው፣ ይሄን አንጩ፣ ይሄን አርግብ ስትባሉ ሞራላችሁ በቃ የሆነ የሚነካ እህቶች ካላቸው ኮሜንት ላይ ያስቀምጡልኝ። እህቶች በአገራችን ገብተን የምንኖርበት ህይወት አላህ በቅርብ ያርግልን። አላህ እሱ ጤና ከአፍያ ርዝቅ ሰጥቶ አላህ ይወፍቀን። ስደት ዓለም ደግሞ በቃችሁ ይበለን። ዱዓ እንደራረግ። በዚሁ አጋጣሚ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ዱዓ አርጉልኝ። በቅርቡ ደግሞ ሀገሬ ገብቼ ኢንሻአላህ እዛ እየሰራሁኝ መለቀው ነገር ሊኖር ይችላል። ሰብስክራይብ አርጉኝ። በዚሁ አጋጣሚ በጣም አመሰግናለሁ ስለምታረጉኝ።